በዛሬው ቪዲዮ የሪሚዲያል እንግሊሽ ኮርስን በጣም ቀላልና ግልጽ በሆነ መንገድ ይዤላችሁ መጥቻለሁ። ሰላም እንዴት አላችሁ? ኃይሌ ነኝ። እንግሊሽ ኮርስን ኢዚ በሆነ ማጥናት ለምትፈልጉ ይህ ቪዲዮ ለእናንተ ነው። በዚህ ቪዲዮ መጨረሻ ላይ በትምህርት ሚኒስቴር ምን አይነት ጥያቄዎች እንደሚቀርቡ አሳያችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ። ወደ ቪዲዮ ስለዚህ የሞጁላችሁ የመጀመሪያ ግራመር ፓርት ትራንዚቲቭ ቨርብ ነው የሚለው። ስለዚህ ትራንዚቲቭ ቨርብ የምንለው ነገር ምንድነው የሚለውን ነገር እንመልከት። ዴፊኒሽን ኦፍ ትራንዚቲቭ ቨርብ ትራንዚቲቭ ቨርብ ኢዝ አን አክሽን ቨርብ that requires a receiver to complete its meaning። ትራንዚቲቭ ቨርብ እያልን የምንጠራው ነገር ኮምፕሊት የሆነ ሚኒንግ ለመስጠት ምን የሚያስፈልገው ነው? ሪሲቨር ማለት ነው። ወይም ደግሞ ድርጊቱ ከባለቤቱ አልፎ ወደ ተሳቢው ኦብጀክት የሚሻገር ከሆነ ድርጊቱ ተመልከቱት ከሳብጀክት ወይም ደግሞ ከአድራጊው ከሱ ተነስቶ ወደ ኦብጀክቱ የሚሻገር ከሆነ በማን አማካኝነት በቨርቡ አማካኝነት የሚሻገር ከሆነ እንለዋለን ትራንዚቲቭ ቨርብ እንለዋለን። ወይም ደግሞ ሎጂኩ እንዴት ነው? ሳብጀክት አክሽን ቱ ኦብጀክት የሚሆን ከሆነ እንለዋለን ትራንዚቲቭ ቨርብ ማለት ነው። ለምሳሌ ስንመለከት the student developed the software ማለት ነው። the student developed the software። ስለዚህ አሁን ባጭሩ ለማግኘት ከፈለጋችሁ ትራንዚቲቭ ቨርቦችን ቼክ አስ what or whom የሚለውን ጥያቄ የሚመልስላችሁ ከሆነ if there is an answer it is transitive ማለት ነው። ምን ለሚለው ጥያቄና ማንን ለሚለው ጥያቄ ምላሽ ካገኛችሁ ከዛ ሴንተንስ ላይ ትራንዚቲቭ ነው ማለት ነው። ወይም ደግሞ ቨርቡ ላይ ካገኛችሁ ማለት ነው። ሌላኛው ለብዙ ጊዜ ያየነው ጉዳይ ቢሆንም ነገር ግን አሁንም እዚሁ ላይ ተቀምጧል። ያው ስለማይ ሁሌም ይሄ የእንግሊዘኛ አንዱ ግራመር ፓርት ስለሆነ ሁልጊዜም በየእንግሊሽ ኮሚዩኒኬሽናችን ውስጥ ዴይሊ ፕራክቲሳችን ውስጥ ስለማይለየን ሁልጊዜም ይኖራል ማለት ነው። the three phase of present ወይም ደግሞ ባጭሩ ቴንስ ብለን እየጠራናቸው የመጣናቸው ነገሮች ቴንስ it is meaning time ማለት ነው ባጭሩ ቴንስ ማለት። ስለዚህ ጊዜ ወይም ሰዓት ማለት ሲሆን እሱ ነገር ደግሞ የአሁን ጊዜ የወደፊት ጊዜና አሁን በመቀጠል ላይ ያለ ጊዜ ወይም ያለፈ ጊዜ እያልን ብዙ ጊዜ እንነጋገራለን። ስለዚህ እሱ ነገር ምንድነው የሚለው ነው አሁን የምናየው። simple present tense ማለት ነው it is not new for you but we used for habits routine universal truths እነዚህ or repeated habitual action ማን እንጠቀማለን ማለት ነው ሲምፕል ፕሬዘንት ቴንስን እንጠቀማለን። ሲምፕል ፕሬዘንት ቴንስ በማን ውስጥ ነው የሚካተተው ከተባለ ፕሬዘንት ቴንስ ውስጥ የሚካተት ነው። ማን ሲምፕል ፕሬዘንት ቴንስ ማለት ነው used for habits routine and universal truths ማለት ነው። ሁልጊዜም ወይም በየቀኑ የምናደርገው ልማዳዊ ድርጊት ይገልጽልናል። ማን ሲምፕል ፕሬዘንት ቴንስ ማለት ነው። በየቀኑ አጠናለሁ I study every day it is repeated action habit የምንላቸው ነገሮች አሉ። ለምሳሌ he studies every day ይሄ በሙሉ በማን ይገለጻል? በሲምፕል ፕሬዘንት ቴንስ ይገለጻል ማለት ነው። ይሄንን ቴንስ ማን እያልን እንጠራዋለን አልኳችሁ? ሲምፕል ፕሬዘንት ቴንስ ፎርም አለው። ፎርሙ ደግሞ ምንድነው የሚሆነው? ሳብጀክት ፕላስ ቨርብ ፕላስ ኢኤስ ኦር አይኢኤስ ማለት ነው። ይሄንን ሎጂክ ለማስረዳት ለምንድን ነው አይኤስ ኦር ደግሞ ዘ ቨርብ አት ኢትሰልፍ እንጠቀመው ከተባለ አኮርዲንግ ቱ ዘ ሳብጀክት ማለት ነው። ሳብጀክታችን ፕሉራል የሚሆንልን ከሆነ እና ሲንጉላር የሚሆንልን ከሆነ ኦር ደግሞ ሰርድ ፐርሰን ሲንጉላር የሚሆንልን ከሆነ ቨርባችን ማንን ቴክ ያደርጋል? ደግሞ ኤስን አይኤስን ኢኤስን አድ ያደርግልናል ማለት ነው። ይሄ ባጭሩ ምንድነው ተብሎ ይጠራል? ሲምፕል ፕሬዘንት ቴንስ ማለት ነው። ለምሳሌ አይ ጎ ቱ ቸርች ኤቭሪ ሰንዴይ ብትሉ ይሄ ሃቢት ነው። ሁልጊዜም ምን ትላላችሁ? ሁሌም ምን ታደርጋላችሁ? በየሳምንቱ እሁድ ቤተክርስቲያን ትሄዳላችሁ ማለት ነው። ለምሳሌ አይ ብሩሽ ማይ ቲዝ ኤቭሪ ዴይ this is the universal truth ማለት ነው። the sun is rises in the east ዩኒቨርሳል ትሩዝ ነው ይሄ ኦር ጀነራል ትሩዝ ብለን የምንጠራው ነገር ነው። ውሃ በ100 ዲግሪ ሴልሺየስ ይፈላል። ይሄም ዩኒቨርሳል ትሩዝ ነው። ይሄ በሙሉ የሚካተተው በማን ውስጥ ነው? በሲምፕል ፕሬዘንት ቴንስ ውስጥ ይካተታል ማለት ነው። ስለዚህ የሲምፕል ፕሬዘንት ቴንስ ስራው ምንድነው? ድግግሞሽ ያላቸውን ልማድ የሆኑ እና እውነት የሆኑትን ነገሮች ለመግለጽ እንጠቀምበታለን። ማነው እሱ? ሲምፕል ፕሬዘንት ቴንስ ማለት ነው። ሌላኛው ፕሬዘንት ፕሮግሬሲቭ ወይም ደግሞ አሁን እየተከናወነ ያለ ድርጊት ማለት ነው። at the time እኔ ለእናንተ ቪዲዮ እየሰራሁላችሁ ነው አሁን። ስለዚህ ይሄ at the time ያለ ሞመንት ነው። ስለዚህ እሱም ተብሎ ይጠራል ፕሬዘንት። በኤክስፕረስድ የምናደርገው ይሄንን በምን አይነት ወይ ነው? በፕሬዘንት ፕሮግሬሲቭ ወይም ደግሞ በተለምዶ ፕሬዘንት ኮንቲኒየስ ቴንስ እያልን የምንጠራው ማለት ነው። use for action
use for actions happening right now like a live stream ካወቃችሁ ለምሳሌ ላይቭ ስትሪም ማለት ዳይሬክት እዛው ነገሮች እየተከናወኑ ባሉበት ሁኔታ የሚደረግ ቀረጻ የሚተላለፍ ነገር ነው። ስለዚህ እሱ ዳይሬክት ላይቭ ስትሪም ይባላል። ልክ እንደዛ ሁሉ የምትናገሩት ነገር ላይቭ ነው። እየበላችሁ ከሆነ እየበላን ነው፣ እየጠጣችሁ ከሆነ እየጠጣችሁ፣ እየሄዳችሁ ከሆነ በተመሳሳይ ማለት ነው። የሆነ እያነበባችሁም ከሆነ እንደዚሁ። አሁን በዚህ ቅጽበት እየተከናወነ ያለን ድርጊት ይገልጻል። ማን ፕሬዘንት ፕሮግሬሲቭ ማለት ነው። ኤግዛምፕል አሁን እየጸለይኩ ነው ፕሬይንግ ናው ብትሉ አሁን እየጸለይኩ ነው። አሁን ደግሞ እዚህ ጋር ደግሞ ፎርማችን እንዴት ነው? ሳብጀክት ፕላስ ኢዝ አም አር ፕላስ ቢንግ ፕላስ ቨርብ አይ ኤን ጂ ይሆናል ማለት ነው። ኤግዛምፕል እንመልከት። እንደ ስናወራ እንደነበረው አይ አም ፕራክቲሲንግ ማይ ሎጂክ ዲስ ኢዝ አሁን ለምናደርጋቸው ለእያንዳንዱ ነገር ሁሉ የምንሰጠው ወይም ደግሞ የምንናገረው ኤክስፕሬሽን በማን ይገለጻል ከተባለ በፕሬዘንት ፕሮግሬሲቭ ይገለጻል ማለት ነው። ሌላኛው ፕሬዘንት ፐርፌክት ወይ ደግሞ የተከናወነ ተግባር ነው። ሉክ ይሄ ሁሉ ያለው በፕሬዘንት ውስጥ ነው። uses connects the past to now focuses on the experience not the time ማለት ነው። ደግሞዋለሁ connect the past to now የድሮን ካሁኑ ጋር ያገናኝላል። ፎከስስ ኦን ኤክስፒሪየንስ ኖት ዘ ታይም ታይሙን አይደለም ፎከስ የሚያደርገው ኤክስፒሪየንሱን ነው። ለምሳሌ ፕሬዘንት ፐርፌክትን ስንጠቀም ምንድነው የድሮ አክሽንን ለአሁን አክሽን ለመግለጽ ወይም ደግሞ ድሮ የተጀመረን እስካሁን የቀጠለን አክሽን ለመግለጽ እንጠቀምበታለን። ወይም ደግሞ ድሮ የተፈጠረ አክሽን ነገር ግን ምኑ የሱ ኢፌክት ስቲል ሃፕን የሚያደርግ አክሽን ካለ ማን እንጠቀምበታለን? ፕሬዘንት ፐርፌክትን እንጠቀማለን ማለት ነው። ስለዚህ ፕሬዘንት ፐርፌክትን ለምን እንጠቀምበታለን? ድሮ ለተጀመረ ነገር ስቲል ኮንቲኒው እያደረገ ላለ ነገር እና ደግሞ ድሮ የሆነ ለምሳሌ ትናንትና ቢላ ቢቆርጣችሁ ያ ቢላ የቆረጣችሁ ነገር ደሙ ዛሬም እየደማ ከሆነ እሱን ለመግለጽ ማን ትጠቀሙበታላችሁ? ፕሬዘንት ፐርፌክትን ትጠቀሙበታላችሁ ማለት ነው። ድርጊቱ ተፈጽሟል፣ ነገር ግን ጊዜው አልተጠቀሰም ወይም ውጤቱ አሁን ላይ ይታያል ማለት ነው። ለምሳሌ የሆነ ታይም እቅድ አቅዳችሁ ወይም ፕላን ኑሯችሁ እዛ ፕላን ላይ ሪች ብትሆኑ ወይ ደግሞ ያንን ፕላን ብታሳኩት ምን ትላላችሁ? I have reached my goal። ያ ጎል ግን መቼ ነው የታቀደው ወይም ደግሞ ፕላን የተደረገው? አትሊስት ከአንድ ዓመት ሊሆን ይችላል፣ ከ10 ዓመትም በፊት ሊሆን ይችላል። ግን ያ ነገር ዛሬ ላይ እንትን ብሏል። ስለዚህ የዛን ፕሮግረስ ለማሳየት ማን ትጠቀማላችሁ ማለት ነው? ፕሬዘንት ፐርፌክትን ትጠቀማላችሁ ማለት ነው። ይሄን ምን ብለን ጥለዋለን? ታይፕስ ኦፍ ቴንስስ አንደር ፕሬዘንት ቴንስ ማለት ነው። Using ChatGPT! I gave you Jenny AI so you'd actually learn something! Do you hear me? I can't do this anymore. ኔክስት የምናያቸው አስኪንግ ኩዌሽን ባይ ዩዚንግ የስ ኦር ኖ ኩዌሽን፣ WH ኩዌሽን፣ ኢንዳይሬክት ኩዌሽን፣ ታግ ኩዌሽን እነሱን ተጠቅመን ኩዌሽን እየሰራን እንመለከታለን ማለት ነው። ስለዚህ the first one is yes or no ኩዌሽን ነው። yes or no ኩዌሽን መቼ ነው የምንጠቀመው እናስ እንዴት ነው የምንጠቀመው የሚለውን ነገር ነው እንመለከተው። starts with do is has በእነዚህ ወርዶች ነው ብዙ ጊዜ የሚጀምረው በdo is has በእነዚህ መካከል ነው የሚጀምረው እና ዳይሬክት የምትሰጡት መልስ ምንድነው? yes ወይም ደግሞ no ወይ ይሆናል ወይ አይሆንም። ሾርት አንሰር ሌላ ምላሽ ወይም ደግሞ ኤክስፕላኔሽን ከእናንተ አይፈልግም ጥያቄ ለዛ ነገር yes or no ላላችሁት ነገር ተጨማሪ ማብራሪያ አይፈልግም። just it is short answer yes or no። ለምሳሌ is the project ready yes or no ነው አንሰራችሁ ሊሆን የሚችለው። ሌላ ተጨማሪ የሆነ ማብራሪያ ከእናንተ አይጠበቅም ማለት ነው። ስለዚህ ይሄን ምን ብለን እንጠራዋለን? yes or no question ተብሎ ይጠራል ማለት ነው። ሌላኛው tag question ነው። small question is at the end of the confirm fact መጀመሪያ የሆነ ኮንፊርም የሆነ ፋክት ትናገራላችሁ። ከዛ ኮንፊርም ከሆነው ፓርት ላይ ምን ታደርጋላችሁ? ተጨማሪ ታግ ወይም ደግሞ የሆነች ምልክት ያላት ጥያቄ ታስቀምጣላችሁ ማለት ነው። ለምሳሌ እንመልከት። አይደለም እንዴ ትላላችሁ። የሆነ ጥያቄ ስለሆነ ነገር ስታወሩ ትቆዩና አይደለም እንዴ ትላላችሁ። ይሄ ታግ ነው። ለስትናገሩ ለነበረው ነገር ታግ እያደረጋችሁት ነው። ወይም ደግሞ መቼም ትላላችሁ እንደሚለው አይነት ሆኖ ለማረጋገጫ ይጠቅማል። ወይም ደግሞ ስታወሩት ለቆያችሁት ነገር እንደ ፕሩፍ ትጠቀሙታላችሁ ማለት። ለምሳሌ you like playing checkers ወይም ደግሞ ይሄ checkers ነው ዳማ ማለት ነው። you like playing checkers don't you ብሎ ይጠይቃል። ይሄ ምንድነው? ታግ
ኮሽን ማለት ነው። ስለ ዳማ እንደምትወዱ ሲያወራ ከቆየ በኋላ አትወድም ብሎ መልሶ ከጠየቀው ታግ እያደረገው ነው። ስላወራው ነገር ፕሩፍ እየፈለገ ነው ማለት ነው። ይህም ተብሎ ይጠራል ታግ ኩዌሽን ተብሎ ይጠራል ማለት ነው። ሌላኞች ደብሊው ኤች ኩዌሽን ናቸው። ወይም ደግሞ እነዚህ ደብሊው ኤች ኩዌሽን ናቸው የምንላቸው ኦፕን ናቸው፣ ኦፕን ኢንድድ ናቸው። እነዛ ክሎዝድ ኢንድድ ናቸው። ምንም አይነት ተጨማሪ ያኛው ታግ ኩዌሽን የስ ኦር ኖ ኩዌሽን ክሎዝድ ነው። ይሄኛው ግን ኦፕን ነው። ኦፕን ነው ስንል ምንድነው ኤክስትራ ኢንፎርሜሽን እንድናስገባ ሪኳየር ያደርገናል እኛን ማለት ነው። ከአዘርዋይስ ተጨማሪ ኢንፎርሜሽን የማይጠይቀን ከሆነ ደብሊው ኤች ኩዌሽን አይሆንም። ለምሳሌ ዋይ፣ ዌር፣ ዋት ብላችሁ ስትጠየቁ የግድ ተጨማሪ የሆነ ማብራሪያ መስጠት አለባችሁ። አዘርዋይስ ምንም አይነት ከየስ ኦር ኖ ኩዌሽን የሚለይበት ወይ የለም ማለት ነው። ስለዚህ የሁለቱ ልዩነቱ ምንድነው? ያኛው ክሎዝ ነው፣ ይሄኛው ግን ኦፕን ኢንድድ ኩዌሽን ነው ማለት ነው። ያ ማለት የስ ኦር ኖ ሳትሉ ሐሳባችሁን በነፃ እንደፈለጋችሁ የመናገር መብት አላችሁ ማለት ነው። ለምሳሌ the follow WH word plus helper plus subject plus verb ነው የሚሆነው ፎርሙ ማለት ነው። መረጃ ለመጠየቅ የምንጠቀምባቸው ናቸው። ማን፣ ምን፣ የት፣ መቼ፣ ለምን፣ እንዴት ተብላችሁ ትጠየቁ ብዙ ጊዜ የተለያዩ ማብራሪያዎችን ትሰጣላችሁና እነሱ ማብራሪያዎች ምን ተብሎ ይጠራሉ? ደብሊው ኤች ኩዌሽን ተብሎ ይጠራሉ። ለምሳሌ ኤግዛምፕል why does this code work? አሁን ኮዱ እንዴት እንደሚሰራ ማስረዳት ልትጀምሩ ነው ማለት ይሄ ኮድ የሚሰራው በዚህ አማካኝነት እንደዚህ ሆኖ ነው ብላችሁ ማብራራት ሊኖርባችሁ ነው። ይሄ ደግሞ ምን ሆነ ምን አለ ተጨማሪ ማብራሪያ ሰጣችሁ ለጥያቄው ማለት ነው። ይሄ ምንድነው? ኦፕንድ ነው ጥያቄው ማለት ነው። ያኛው ግን ክሎዝድ ነው። አይዘር የስ ኦር ኖ ብላችሁ ነው የምትዘጉት ማለት ነው። ኢንዳይሬክት ኩዌሽን ነው ሌላኛው። ኢንዳይሬክት ኩዌሽን እያልንላችሁ ደግሞ ይሄ ትህትና የተሞላበት ፖላይት የሆነ አስኪንግ ሜተር ነው። ላይክ እንዴት መስላችሁ? ኢንስቴድ ኤ ፖላይት ፍሬዝ ዘ ወርድ ኦርደር ስታይልስ ላይክ ኤ ኖርማል ስቴትመንት ማለት ነው። በትህትና ወይም በለዘበ መልኩ ጥያቄን ለመጠየቅ ይጠቅማል። ማን? ኢንዳይሬክት ኩዌሽን። ለምሳሌ ላሳያችሁ እና ካን ዩ ቴል ሚ ዌር ኢዝ ዘ ቢልዲንግ ኢዝ ብላችሁ ከምትጠይቁ ለምሳሌ ዌር ኢዝ ዘ ቢልዲንግ ብላችሁ ሰውየውን የቢልዲንጉን አድራሻ የት እንደሆነ ከምትጠይቁት ይልቅ ካን ዩ ቴል ሚ ዌር ኢዝ ዘ ቢልዲንግ ኢዝ ብላችሁ ብትጠይቁት የትኛው ሞር ፖላይት ነው? ካን ዩ ቴል ሚ ዌር ዘ ቢልዲንግ ኢዝ ብላችሁ ብትጠይቁ ሞር ፖላይት ነው። ይሄ ኢንዳይሬክት ኩዌሽን ይባላል። እናንተ የምትጠይቁትን ጥያቄ ኢንዳይሬክት በሆነ ወይ ማቅረብ፣ ይሄም ተብሎ ይጠራል ኢንዳይሬክት ኩዌሽን ማለት ነው። ኢፍ ኢት ኢዝ የስ ኦር ኖ ዩዝ ኢፍ። አይ ዋንት ቱ ናው ኢፍ ዩ አር ቢዚ። በየስ ኦር ኖ ኩዌሽን ሴንስ ስትጠቀሙት ደግሞ ምን ታደርጋላችሁ? ኢፍን ትጠቀሙታላችሁ ማለት ነው። ለምሳሌ አይ ዋንት ቱ ናው ኢፍ ዩ አር ቢዚ። አያችሁ ፖላይት በሆነ ወይ ኢንዳይሬክት በሆነ ማነር ስታስቀምጡት ይሄንን ይመስላል ኩዌሽን ማለት ነው። ሌላኛው የምናየው እዚህ ጋር ኮንዲሽናል ሴንተንሶች ናቸው። ኮንዲሽናል ሴንተንስ እንግዲህ ቤዝድ ኦን ኮንዲሽን ወይም ደግሞ በአንድ ኮንዲሽን ሌላኛው አጭርና ግልጽ በሆነ መንገድ የምናያቸው ግራመር ፓርቶች ማናቸው? ኮንዲሽናል ሴንተንስ ነው። ኮንዲሽናል ሴንተንስ ሁለት አይነት ክሎዞች አሉት። እሱም ሜን ክሎዝ እና ኢፍ ክሎዝ ብለን በሁለት ከፍለን ነው የምንመለከታቸው። ሜን ክሎዝ የምንላቸው የመጀመሪያው ላይ የሚመጡልን ሲሆን ቀጥለው ከኢፍ ክሎዙ ቀጥለው የሚመጡልን ሲሆኑ ዲፔንደንት ክሎዞች ናቸው። በማን? በኢፍ ክሎዙ ዲፔንድ ይሆናሉ። ብዙ ጊዜ ኢፍ ክሎዝ ቀድሞ ሜን ክሎዝ ተከትሎ ይመጣል። ነገር ግን አንዳንድ ጊዜ ግን ሜን ክሎዝ ቀድሞ ኢፍ ክሎዝ ከሱ ቀጥሎ ይመጣል። ኢፍ ክሎዝ ቀድሞ ሜን ክሎዝ ሲከተል በመሃላቸው የሚኖር ወይም ደግሞ ኮማ የሚኖር። ኢፍ ክሎዝ ሜን ክሎዝ ቀድሞ ግን ኢፍ ክሎዝ የሚከተለው ከሆነ ምንም አይነት ኮማ ወይም ደግሞ ሰፓሬት የምናደርግበት ወይ የለም። ምክንያቱም በራሱ ኢፍ እንደ ኮኔክተር ሆኖ ስለሚያገለግለን ማለት ነው። አራት አይነት ኮንዲሽናል ሰንተንሶች ያሉን ሲሆን እነሱም ዜሮ ኮንዲሽን፣ ፈርስት ኮንዲሽን፣ ታይፕ 1፣ ታይፕ 2፣ ታይፕ 3 ብለን በአራት ከፍለን እንመለከታቸዋለን ማለት ነው። ስለዚህ እነሱን መቼ እንጠቀማለን፣ ምን አይነት ይዘት ነው የሚኖራቸው የሚለውን ደግሞ እንመልከት። ኢፍ ክሎዙ ምን አይነት ሴንተንስ ቴንስ ይወስዳል፣ ኢፍ ሜን ክሎዙ ምን አይነት ቴንስ ይወስዳል የሚለውን ደግሞ እንመለከታለን ማለት ነው። ኮንዲሽናል ሴንተንስ ኢዝ ኤ ታይፕ ኦፍ አድቨርባል ክሎዝ ዳት ስቴትስ ሃይፖቴሲስ ኦር ኮንዲሽን ሪል ኦር ኢማጂንድ ማለት ነው። ሃይፖቴሲስ ያለው እና ደግሞ ምን ኮንዲሽናል ቤዝድ ኮንዲሽን የሆነ ሰንተንስ ማን ይባላል? ኮንዲሽናል ሰንተንስ ነው። ስለዚህ ከዜሮ ኮንዲሽን ስንጀምር ዜሮ ኮንዲሽን ዩዝድ ቱ ኤክስፕረስ ጀነራል ትሩዝ ኤንድ ሳይንቲፊክ ፋክት ማለት ነው። ሁልጊዜም ለምንድን ነው የሚያገለግለን? ለጀነራል ትሩዝ ኤንድ ሳይንቲፊክ ፋክት ለመግለጽ ያገለግለናል። ዜሮ ኮንዲሽናል ሰንተንስ ፎርሙ ምንድን ነው? ዜሮ ኮንዲሽናል ሰንተንስ ፎርሙ እንዴት ነው ከተባለ ኢፍ ፕላስ ሲምፕል ፕሬዘንት ነው። ኢፍ ክሎዙ ሲምፕል ፕሬዘንት ይወስዳል ኤንድ ሜን ክሎዙ ምን ይወስዳል ማለት ነው?
ሲምፕል ፕሬዘንት ይወስዳል ማለት ነው። ፈርስት ኮንዲሽናል ስንመለከት ወይም ደግሞ ፕሮባብሊ ኦር ላይክሊ ኮንዲሽናል ሴንተንስ ብለን የምንጠራቸው ሲሆኑ እነሱም ብዙ ጊዜ የምንጠቀምባቸው ፎር ኤክስፕሬሲንግ ፕሮባብል አክሽን ኦር ፖሲቢሊቲ ነው። ፖሲቢሊቲን ለመግለጽ ወይም ደግሞ ፕሮባብል አክሽን ለመግለጽ እንጠቀምባቸዋለን። ማን ኮንዲሽናል ወይም ደግሞ ፕሮባብል ሴንተንስ ኮንዲሽናል ሴንተንሶችን ማለት ነው። የሚይዙት ፎርም እንዴት ነው? ኢፍ ፕላስ ሲምፕል ፕሬዘንት ነው። ሜን ክሎዙ ደግሞ ምን ይወስዳል? ሲምፕል ፊውቸር ማለት ነው። ሰከንድ ኮንዲሽናል ሴንተንስ ወይም ደግሞ ኢምፕሮባብል ብለን የምንጠራቸው ወር ደግሞ አንላይክሊ ብለን የምንጠራቸው ናቸው። እነዚህ ደግሞ አንሪል ሲቹዌሽን ኢን ዘ ፕሬዘንት ነው የሚያገለግሉን። የሚወስዱት ፎርም ኢፍ ፕላስ ሲምፕል ፕሬዘንት ነው የሚሆነው። ሲምፕል ፓስት ነው የሚሆነው። ሜን ፕላስ ውድ ፕላስ ቤዝ ቨርብ ይሆናል ወይም ደግሞ ፕሬዘንት ኮንዲሽናል ይወስዱልናል ማለት ነው። ሰርድ ኮንዲሽናል ወይም ደግሞ ኢምፖሲብል ብለን የምንጠራው ዩዝድ የምናደርገው መቼ ነው? አንሪል ሲቹዌሽን ኢን ዘ ፓስት እና ዩዝ ፎር ኤክስፕሬሽን ሪግሬት ይሆናል ማለት ነው። ኤክስፕሬሽን ሪግሬት ለማድረግ አሁን ከሰከንድ ወይም ደግሞ ታይፕ 2 እና ታይፕ 3 የሚለያዩበት እዚህ ጋር ነው። ታይፕ 2 ላይ ስናወራ አንሪል ሲቹዌሽን ኢን ዘ ፕሬዘንት ነው ያለው። እዚህ ጋር ግን አንሪል ሲቹዌሽን ኢን ዘ ፓስት ወይም ደግሞ ሬግሬሽን ይሆናል ወይም ጸጸት ይሆናል ማለት ነው። በፊት ላይ ድሮ ላይ ያልሆነ ቢሆን ብሎ የምንመኘው ነገር ሲሆን ዩዚንግ ኤክስፕሬሲንግ ሬግሬት ሆነ ማለት ሶ የዛን ታይም ምንድነው የምንናገረው? የፓስት ነው የምንናገረው ማለት ነው። እና ሰርድ ኮንዲሽናል የሚያገለግልን ለዚህ ነው ወይም ደግሞ ኢምፖሲብል አክሽን ማለት ነው። ለዚህ ያገለግላል። ፎርሙ ደግሞ ምንድነው ከተባለ ኢፍ ፕላስ ፓስት ፐርፌክት ይሆናል። ሜን ክሎዝ ደግሞ ውድ ፕላስ ሃቭ ፕላስ ቨርብ ስሪ ፐርፌክት ኮንዲሽናል ይሆንልናል ማለት ነው። እዚህ ጋር ሚኒንግ እንሰጣለን። ሚኒንግ የምንሰጥበት ዌይ አለ ማለት ያ ሰንተንስ የተሰራው በኮንዲሽናል ሰንተንስ ታይፕ 2 ኦር ታይፕ 3 ሊሆን ይችላል። ሶ ለነሱ ምን አላቸው? ሚኒንግ ይሰጣቸዋል ማለት ነው። ታይፕ 2 ላይ ስናወራ እንዴት ነው? ኢምፕሮባብል ኮንዲሽን ነው። although the structure is past it express unreal situation in the present so we give meaning in simple past ሲምፕል ፕሬዘንት ቴንስ ማለት ነው። አሁን ምን አይነት ስትራክቸር ነው ያለው ከተባለ ታይፕ 2 ምን ብለናል? ፕሬዘንት ሲምፕል ፓስት ፕላስ ፕሬዘንት ኮንዲሽናል ነው ብለናል። ስለዚህ እንደሱም ብለን ካወራን ደግሞ መሆን የነበረበት በፓስት ነው ስትራክቸራሊ ፓስት ነው። ነገር ግን እያወራን ያለው አንሪል ሲቹዌሽን ኢን ዘ ፕሬዘንት ስለሆነ የሚነግረን ነገር አንሪል ሲቹዌሽን ኢን ዘ ፕሬዘንት ስለሆነ ሚኒንግ ሲሰጠው ምንድነው የምንጠቀመው? ወደ ሲምፕል ፕሬዘንት መልሰን ነው የምንጠቀመው ማለት ነው። ታይፕ 3 ደግሞ እንዴት ነው ወዴት ነው የምንመልሰው? ወይ ኢምፖሲብል ኮንዲሽን የሚባለው we use this to express አንሪል ሲቹዌሽን in the past like regret ጸጸት ነው ብያቸዋለሁ። we give meaning for this sentence by simple ፓስት እዚህ ጋር ደግሞ ስናወራ ሪግሬሽን ነው ካልን ጸጸት ነው ካልን ጸጸት ደግሞ ላልሆነ ነገር ነው አይደለ? ያልሆነ ነገር ደግሞ አልፏል። ስለዚህ ለዛ ነገር ኤክስፕሬሽን ወይም ደግሞ ለኢምፖሲብል ወይም ደግሞ ይሄ ታይፕ 3 ኮንዲሽናል ሴንተንስ ለሚባለው ሚኒንግ ስንሰጥ በሲምፕል ፓስት ይሆናል ማለት ነው። ሌሎቹ አሁንም በድጋሚ ቴንስ ላይ ነው የምናወራው። አሁን ደግሞ ወዴት ነው የምንሄደው? ወደ ፓስት ቴንስ ነው የምናወራው። ስለዚህ አሁን ፓስት ቴንስ ላይ የምናወራው ሲምፕል ፓስት፣ ፓስት ኮንቲኒዩስ እና ፓስት ፐርፌክት ነው። በፊኒሽድ አክሽን ወይም ደግሞ ያለቀ የተጠናቀቀ አክሽንን በምን እንገልጻለን? በሲምፕል ፓስት ማለት ነው። this is for action that started and finished at specific time ማለት ነው። it is one and done ኢቨንት ማለት ነው። አንድ አክሽን ነው እሱም የተጠናቀቀ አክሽን ነው። በስፔሲፊክ በሆነ ታይም የሆነ ሰዓት ላይ ያለቀ ስራ ነው። ይሄም ተብሎ ይጠራል ሲምፕል ፓስት ቴንስ ወይም ደግሞ የሆነ ድሮ ላይ የተደረገ ነገር ለመግለጽ የምንጠቀምበት የቴንስ አይነት ማን ነው? ሲምፕል ፓስት ማለት ነው። ዘ ፎርሙላው ወይም ደግሞ ፎርሙላው ደግሞ ምንድነው የሚሆነው? ሰብጀክት ፕለስ ቨርብ ኢዲ ፕለስ ወይ ኢሬጉላር ፎርም ኦፍ ቨርብ። እዚህ ጋር ሳናወራበት የመጣነው ነገር ቨርብ አለ። ቨርብ ስለ ቨርብ ስናወራ ሬጉላር እና ኢሬጉላር ቨርቦች አሉ። ሬጉላር ቨርብ እንላቸው ኢዲ እያስከተሉ የሚሄዱ ሲሆኑ ኢሬጉላር እንላቸው ቨርቦች ግን ራሳቸውን የሚቀይሩ ሸፓቸውን የሚቀይሩ ቨርቦች ተብሎ ይጠራሉ። ኢሬጉላር ቨርብ ተብሎ ይጠራሉ ማለት ነው። ይሄ ድርጊት ተፈጽሞ ያለቀ ነገር ይገልጽልናል። ይሄም ተብሎ ይጠራል ሲምፕል ፓስት ማለት ነው። use this when the action is completely over ማለት ነው። completely over ከሆነ ይሄን እንጠቀመዋለን ማለት ነው። ፓስት ኮንቲኒዩስ ደግሞ the background action ወይም ደግሞ this is for an action that was in progress at specific moments likely a video playing in the background ወይም ደግሞ እንዴት ነው ይሄ ነገር በፊት ላይ ፕሮግረስ ሲያደርግ የነበረ ኮንቲኒዩድ ሲያደርግ የነበረ በፊት ላይ ስላችሁ at specific movement ሲደረግ የነበረ ነገር ማለት ነው። ለምሳሌ ፎርሙላው ምንድነው? subject plus where was where plus verb ing ነው የሚሆነው። ኤግዛምፕል I was practicing checkers at 8 am አሁን በዛት ታይም እያደረገ ነው እሱ ፕራክቲስ እያደረገ ነው። ያ ሙሉ ድርጊቱ ግን አልፏል ወይም ደግሞ አልቋል ተጠናቋል። ስለዚህ ይሄን ማን ተጠቀምበታል ማለት ነው? ፓስት ኮንቲኒዩስ ድርጊቱ ባለፈ ጊዜ ውስጥ በመከናወን ላይ የነበረ መሆኑን ያሳያል። ትናንት ማታ 2 ሰዓት ላይ
ዳማ በመጫወት ላይ ነበርኩ። ይሄ ፓስት ኮንቲኒየስ በመባል ይጠራል ማለት ነው። ይህንን ቲፕ ይዛችሁ መጠቀም ትችላላችሁ። use this when a longer action was interrupted by a shorter one ማለት ነው። አንጭር ሴንቴንስ ከረጅም ሴንቴንስ ጋር ኢንተራፕት ሲያደርግ መጠቀም ትችላላችሁ። I was writing code when the power went out ኤሌክትሪክ በተቋረጠብኝ ሰዓት ምን እያደረኩ ነበረ? ኮድ እያደረኩ ነበር ማለት ነው። ሌላኛው ፓስት ፐርፌክት ነው። the past of the past ማለት ነው ብለን የምንጠራው this is for an action that happened before another action in the past ባጭሩ ፓስት ፐርፌክት ነው የምንጠቀምበት sequence of action in the past ለማሳየት ነው ማለት ነው። ፎርሙላው እንዴት ነው የሚሆነው? subject plus had plus past participle ወይ ነው verb 3 ብለን የምንጠራው ነው የሚሆነው። example I had finished the tutorial before the meeting started በሌላ ያለፈ ድርጊት ፊት ቀድሞ የተከናወነ ድርጊት ለመግለጽ ይጠቅማል። ስብሰባው ከመጀመሩ በፊት ትምህርቱን አጠናቅቄ ነበር። ምን ብያችኋለሁ? ፓስት ፐርፌክት የሚያገለግለን ሲኩዌንስ ኦፍ አክሽን ኢን ዘ ፓስት ለመግለጽ ነው። አሁን ስብሰባው አልቋል፣ ትምህርቱም አልቋል። ግን ማን ቀድሞ መጣ ትምህርቱ ወይስ ስብሰባው የሚለውን ነገር ለመናገር የተጠቀመበት ሲኩዌንስ ነው ማለት ነው። ለምሳሌ አንድ ኩዊክ ኮምፓሪዥን ቻት ሰርች ላሳያችሁ። ሲምፕል ፓስት፣ ፓስት ኮንቲኒዩስ እና ፓስት ፐርፌክት ሲሆን ለምሳሌ I ate lunch ምሳ በላሁ ነው አይደል? ኢትስ ኦቨር በቃ በልቷል። ፓስት ኮንቲኒዩስ ሲሆን ደግሞ ምሳ እየበላሁ ነበር፣ ኳስ እየተጫወትኩ ነበር። at the moment at specific time ላይ ማለት ነው። I was eating lunch. and past perfect ሲሆን ደግሞ I had eaten lunch when you called. lunch happened first then the call ማለት ነው። ስትደውልልኝ ምሳ በልቼ ነበር። ስለዚህ ማን ቀደመ ማለት ነው? ምሳው ቀድሟል። ከምሳው በኋላ ደግሞ የሚመጣ ስልኩ። ስለዚህ ሁለቱም አክሽን አልፏል። ግን ሲኩዌንሳቸውን ምሳ መብላቱ ነው የሚቀድመው ስልክ መደወሉ የሚለውን ለመግለጽ ፓስት ፐርፌክት እንጠቀማለን ማለት ነው። ቻፕተር 5 ይሄ ቻፕተር 5 አንድ ቻፕተር ላስይዘው ብዬ ነው እንጂ ኖርማል ከእያንዳንዱ ሴንተንስ ጀርባ ላይ ነበር ፓሲቭ ቮይስ። ግን እዚህ ጋር ፓሲቭ ቮይስ ምንድነው የሚለውን ነገር በደንብ አይታችሁ ተረድታችሁት እንድትሄዱ ስለፈለኩ ነው። ፓሲቭ ቮይስ የሚለው ነገር እንግዲህ በአንድ አረፍተ ነገር ለመግለጽ ከተፈለገ when someone done one action we call him the door of the action። አንድ ሰው ተግባሩን ሲያከናውነው ሰውየው ምን እንለዋለን? ወይም ደግሞ ትኩረታችን ሰውየው ላይ ከሆነ door of the action ወይም ደግሞ ድርጊቱን አድራጊ እንለዋለን። when something happened to someone he receives the action የሆነ ነገር ሌላ ሰው ላይ ሲፈጸም ድርጊቱን ተቀበለ እንላለን። ወይም ደግሞ he is the receiver of the action we call him the receiver of the action or passive እንለዋለን ነው ባጭሩ። ፓሲቭ ማለት ከአድራጊው ይልቅ ለተደራጊው ወይም ደግሞ ለሪሲቨር ኦፍ the action more focus የሚሰጥ የቮይስ አይነት ወይም ደግሞ የሴንተንስ አይነት ነው። like focus of this unit is active and voice ነው active and passive voice ነው። ስለዚህ the only difference is the focus of the person ማለት ነው። የሰውየው ፎከስ ይለየዋል። ፎከሱ ቴንሱ ጋር ከሆነ አድራጊው ጋር ከሆነ አክቲቭ ይሆናል፣ ድርጊቱ ጋር ከሆነ ፓሲቭ ይሆናል ማለት ነው። ስለዚህ እዚህ ጋር ፓሲቭ አክቲቭ ቮይስ ነው ወደ ፓሲቭ ስንለውጥ የምንከተላቸው የግራመር ሩሎች አሉ። አክቲቭን ወደ ፓሲቭ ስንቀይር ማለት ነው። የመጀመሪያው የአክቲቭ ሰንስ ሳብጀክት ወደ ምን ይቀየራል? ወደ ኦብጀክትነት ይቀየራል። ኦብጀክት የአክቲቭ ሰንተንስ ኦብጀክት ደግሞ ወደ ምን ይመጣል? ወደ ሳብጀክት ይቀየራል ማለት ነው። በዚህ ወይ ይቀየራል እና እያንዳንዱ ሴንተንስ ቀይሩ ምን ታደርጋላችሁ? ለምሳሌ ቢቨር ፕላስ ቨርብ 3 ኦልዌይስ የግድ ነው ማለት ነው። ለምሳሌ ሲምፕል ፕሬዘንት ስቀይሩ is am are plus verb 3 ፕሬዘንት ኮንቲኒዩስ ስቀይሩ is am are plus being plus verb 3 ይሆናል። ፕሬዘንት ፐርፌክትን ስቀይሩ ደግሞ has have plus been plus verb 3 ይሆናል። ሲምፕል ፓስትን ስቀይሩ was were plus verb 3 ይሆናል። ሲምፕል ፊውቸርን ስቀይሩ will plus be plus verb 3 ይሆናል። ፊውቸር ኮንቲኒዩስን ስቀይሩ will plus being plus verb 3 ይሆናል። ፊውቸር ፐርፌክትን ስቀይሩ will plus been plus verb 3 ይሆናል። አስተውሉ። ከነዚህ ውጭ በቀሩት ቴንሶች ፓሲቭ ቴንስ መስራት የተለመደ አይደለም። those are the most common tenses. the only thing is the focus between the receiver and the door of the action ማለት ነው። በቀላሉ አክቲቭ ነው ወይስ ፓሲቭ ነው የሚለውን ነገር ማወቅና መለየት ከፈለጋችሁ የእናንተ ትኩረት ምኑ ላይ ነው? ወይም ደግሞ የዛ አረፍተ ነገር የሆነ አረፍተ ነገር ወይም ሰንተንስ ተሰጥቷችሁ ለዩ ብትባሉ የዛ ሰንተንስ ትኩረቱ ወይም ፎከሱ አድራጊው ላይ ከሆነ ይሄኛው ምን እንደዋልን ፓሲቭ ቮይስ አክቲቭ ቮይስ ስንለው ትኩረቱ ግን ድርጊቱ ላይ የተፈጸመው ነገር ስርቆት ላይ and so another ሌላ ላይ ነገር ላይ ቢሆን ራሱ ምን እንለዋለን? ፓሲቭ ቮይስ እንለዋለን ማለት ነው። ያው በመጨረሻ ነግራችኋለሁ ያልኳችሁ ወይ ደግሞ በትምህርት ሚኒስቴር ብዙ ጊዜ የሚወጡ ጥያቄዎች
ግራመር ፎከስ ብቻ አይደሉም። ግራመር ፎከስ ብቻ ሳይሆኑ ቮካብለሪ፣ ፓራግራፍ ኤንድ ግራመር አዲሽን ናቸው። እና እንዴት ነው ኤንድ ኮንቴክስቹዋል ሚኒንግ ጊቪንግ ኮንቴክስቹዋል ሚኒንግ ናቸው። እንደዚህ 4 አይነት መንገድ ይዘው ነው የሚወጡት እና ግራመር ፓርቱን በዚህ ወይ ማጥራት ትችላላችሁ። ኤንድ ሌላው ደግሞ የሚወጡት ጥያቄዎች ምን አይነት ጥያቄዎች ናቸው እንዳልኳችሁ ፓራግራፍ ናቸው። ከዛ ቮካብለሪ ኢን ኮንቴክስት ነው ኤንድ ኮንቴክስቹዋል ሚኒንግ ነው። ስለዚህ ቮካብለሪ ኢን ኮንቴክስት ማለት ከየሆነ ፓራግራፍ ወይ የሆነ ሀሳብ ወይ የሆነ ሴንቴንስ ተሰጧችሁ ከዛ ላይ የሆነ አንደርላይን የሆነ ወርድ አለ። ከዛ ላይ ምን ተነስታችሁ ለዛ ቮካብላሪ ወይም ደግሞ ለዛ ወርድ ተመሳሳይ ሚኒንግ አይዘር ሲኖኒም ኦር አንቶኒም ፈልጉ ልትባሉ ትችላላችሁ። ይሄ ወርድ ኢን ኮንቴክስት ወይም ደግሞ ቮካብለሪ ይባላል። ኮንቴክስቹዋል ሚኒንግ ማለት ይህን የሚመስል ሲሆን ፓራግራፉ ላይ ደግሞ የተለያዩ ለምሳሌ ፓራግራፍ ሲጨመቅ ምን አይነት ሜን አይዲያ ይወጣዋል፣ ታይትሉ ምን ቢሆን የተሻለ ነው። እንደዚህ አይነት ጥያቄዎች ናቸው ብዙ ጊዜ በተደጋጋሚ የሚወጡት። ምን አልኳችሁ? ግራመር፣ ፓራግራፍ፣ ቮካብለሪ ኤንድ ኮንቴክስቹዋል ሚኒንግ እነዚህ ይመጣሉ ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም የትምህርት ሳምንት እንዲሆንላችሁ እየተመኘሁኝ ወዳችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ እያደረጋችሁ ለጓደኛችሁ አድርሱልኝ። ወዳችኋለሁ። መልካም የትምህርት ሳምንት